በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁ አቋቋም ዘበአታ ሚዲያን የምትከታተሉ በዓለም ዳርቻ ያላችሁ የክርስቶስ ቤተሰቦች ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ ደግሞ የምናየው መዝሙር እንዴት እንደምንጸነጽል የመዝሙር አባባል ስርዓትን እናያለን ማለት ነው። መጀመሪያ ዜማውን እንላለን፣ ከዚያ ስለ ስርዓቱ ደግሞ እንወያያለን ማለት ነው። የትም እንዳትሄዱ ታተርፉበታላችሁ። ወደ ማብራሪያ እንግዲህ እዚህ ጋር የምታዩት በስድስት ማለት ስራዩ እረቱ ሎቱ ላይ ናይኩቶ ከሚል ላይ ስለሚገኝ ነው። ሀሌታው ማለት እረቱ ማለት ነው። እረቱ ማለት ነው። እረቱ ሎቱ ናይኩቶ የሚል ላይ ስራዩ ሆኖ ይገኛል ማለት ነው። በዜማ ትምህርት ውስጥ ሀሌታው ስለዚህ በስድስት ሆኖ ማለት በስድስት ስንል ሀሌ ሀሌ ሁለት ሀሌ ሀሌ አራት ሀሌ ሀሌ ስድስት ሀሌ ሀሌ ብቻ የሚለው ነው የሚቆጠር ብሎ ያ የሚለው አይቆጠርም። ስለዚህ በስድስት የሚባል እነዚህ ሀሌ ሀሌ የሚሉት ተቆጥረው ማለት ነው። በስድስት የሚዜም በስድስት ሀሌታ የሚዜም መዝሙር ነው ማለት ነው። እንግዲህ የንጉሱ እህቱ እና ይሄ በስድስት ማለት እነዚህን ሀሌታዎችን ሲጠቁም ነው። እንግዲህ በየዜማ መጻሕፍቱ ላይ ወይም በአቋቋም መጻሕፍት ላይ እንደዚህ ሆኖ የምታገኙት እነዚህን ለመግለጽ ነው ማለት ነው። ይሄ ደግሞ ቤቱ ነው ማለት ነው። የስራው የሚገኝበት ሀሌታው የሚገኝበት ቤቱ ነው። ቤት ይባላል ይሄኛው ማለት ነው። ስለዚህ ዜማውን እንላለን ማለት ነው። ሃሌ ሃሌ ሉያ ሃሌ ሃሌ ሉያ ሃሌሉያ ንጉሥ ውእቱ ክርስቶስ ንጉሥ ውእቱ ክርስቶስ መሐሪ ውእቱ ለዘራይ ንጉሥ ውእቱ ክርስቶስ ያሰምርክ ለሲሳይ ያነስኦ እምድር ለነዳይ ንጉሥ ውእቱ ክርስቶስ ዘኢየሃይድዎ ስልጣኖ ዘይዔዝዝ ትፍስሕተ ለጻድቃኒሁ ንጉሥ ውእቱ ክርስቶስ ወሰራ ሰንበተ ለሰብእ ዕረፍተ ገባር የሕይወት ያርሁ ክረ
ሰምተ በበዓመት ንጉሥ ውእቱ ክርስቶስ ንጉሥ ውእቱ ክርስቶስ። እሺ አሁን እያንዳንዳቸውን ምልክት እናያለን ማለት ነው። ከላይ ጀምረን እንግዲህ ከመጀመሪያው ሀሌ ጀምረን ሀሌ ሀሌ ይሄ ስራይ ነው። እዚህ ጋር ጭረት ያስፈልገዋል። እዚህ ጋር እናደርግበታለን ጭረት ማለት ነው። ሀሌ ይሄ ስራይ ይባላል። በየቦታው ሌ ተብሎ ይገኛል ማለት ነው። እና እንደዚያ ሲገኝ ሀሌ ብለን እንጮኻለን ማለት ነው። አንዳንዴ ሀሌ ረከርኮም ሊገኝ ይችላል። ይሄ ግን ሀሌ ነው። ሊረከርክም በሌሎች ምልክት ሆኖ ሲገኝ የመረክረክ ባህሪም አለው ለማለት ያክል ነው። ሀሌ ሀሌ ወይ ወው ማለት ነው። ኡ ማለት ደግሞ እችኛዋ ሀሌ ጭሮ ከደፋ በኋላ ሀሌ ሎያ ይሄ ደግሞ ሎያ አንበር ማለት ነው። ማስቀመጥ እንደማለት ነው። ሎያ እዚህ ደግሞ ሀሌ ሀሌ ወይ ወው ማለት ነው። ሀሌ እዚህ ጋር ደረት እንጠቀመው ሀሌ ሀ ይሄ ደግሞ ማያያዝ ማለት ነው። በላይ ደረት አድርጎ በላይ ሂደት ሲደረግበት እንደማያያዝ እንጠቀመዋለን ማለት ነው። ድፋቱን ሀሌ ሀሌ ሎያ ይሄ ደግሞ ድርስ ነው ማለት ነው። ይሄ ሲቀመጥ አንዳንድ ጊዜ ስ ተብሎ ሊቀመጥ ይችላል። አንዳንዴ ደግሞ ርስ ተብሎ ሊቀመጥ ይችላል ማለት ነው በመጻሕፍቱ ላይ። ስለዚህ ይሄንን ማስተዋል መቻል አለብን። ርስ ሲልና ስ ሲል እንዳያደናግረን ማለት ነው። እዚያ ቀጥለን ሃሌሉያ ማለት ደግሞ ያው ድፋቷን ማለት ነው። ሌን መጎሽመጥ ሌሉያ። ይሄ ጊ ማለት ደግሞ ለጊዜ ዝናብ ማለት ነው። ሃሌሉያ ሃሌሉያ ሲል ደግሞ ዕጣን የእቲ ይሉታል በቅዳሴው። ይሄኛው ደግሞ ሃሌሉያ ጫን ያደርጋል ማለት ነው መጨረሻው ላይ። ንጉ ላይ እንደረትና ጉም እንደ ዶት ምልክት እናደርግባታለን ማለት ነው። ይዘት ትባላለች። ንጉሥ ውእቱ ክርስቶስ ብፁዕ አንተ ዮሐንስ። ይሄኛው አንበር ነው ቅድም እንደነገርኳችሁ። ከዚያ ንጉ ይሄ ደረት እናደርግና እዚህ ጋር ዶት እናደርጋለን። ይዘት ማለት ነው። ንጉሥ ውእቱ ይሄ ደግሞ ብዙሃን ብሎ ይገኛል። እዚህ ጋር ግን ጫር ነው። ንጉሥ ውእቱ እዚህ ጋር እንደ እርገቱ ይሆናል ማለት ነው። እርገቱ ነው ብዙሃን የሚወራረሱበት ሂደት አላቸው። እንደዚህ አይነት እርገቱ እንደዚህ የሚል ጩኸት አላቸው ማለት ነው። ንጉሥ ውእቱ ይሄ ብዙሃን ማለት ነው። ክርስቶስ ጫር እናደርገዋለን። ክርስቶስ ይኸው ርዕስ ብሎ እናገኘዋለን። ቅድም ያልኳቸው ማለት ነው። ከዚያ መሐሪ ሃሌ ቅድም እዚህ ጋር እቺ ስራ ያልኳችሁ ሃሌ መሐሪ ውእቱ አንምር ማለት ነው። ውላይ እንደረትና ውእቱ
ውእቱ ይል ነጥብ እናደርግባታለን ወይም ይዘት እናደርግባታለን ማለት ነው። ይሁብ ዘርአ ይሄ ደግሞ ኖን ይላል። መሰንቆ አርጋኖን ስብሐቶሙ ለእሙንቱ መላእክት የሚል ምልክት ነው ማለት ነው። መሰንቆ አርጋኖን ማለት ነው። ይሁብ ዘርአ ዮም የሚለው ምልክት ይመስለዋል ማለት ነው። ለዘራኢ ይሄ ደግሞ ዜና ይላል። አብየ ዜና ማለት ነው። ንጉ ይሄ ደግሞ አዝማቹ ማለት ነው። ምን እያለ የሚሄደው ከላይ ከዚህኛው ጋር ተመሳሳይ ስለሆነ ማለት ነው። ምን ብቻ እያለ ይሄዳል። ንጉሥ ውእቱ ክርስቶስ እዚያ ያሰምርክ ልክ እዚህ ጋር እንዳሉት ንጉሥ ውእቱ እንዳለው ማለት ነው። ብዙሃን ማለት ነው። ያሰምርክ ለሲሳይ ድርስ ለሲሳ ሳን ጫር እናደርጋታለን ማለት ነው። ለሲሳይ ያነስኦ እምድር ያነስኦ ስላይ ደረት እናደርግና ያነስኦ እምድር መሰንቆ አርጋኖን ማለት ነው። እዚህ ጋር ይሁብ ዘርአ እንዳልሁት ማለት ነው። ለነዳይ ዕጣን ይእቲ ልክ ሃሌሉያ እንዳለው ማለት ነው። ንጉ አዝማቹ ማለት ነው። ውእቱ ክርስቶስ ዘኢየሃይድ እዚህ ጋር ይህ ያለች ማለት ነው። ዘኢየሃይድ ብዙሃን ማለት ነው። ደፋ እናደርገዋለን። እዚህ ጋር ድፋት እንጠቀማለን ማለት ነው። ስልጣኖ በወዳቂ ሲሆን ድርሱ ደግሞ እንደዚህ ይሆናል ማለት ነው። አንዳንዴ ስልጣኖ የሚል ጨዋታ ልናገኝ እንችላለን። እዚህ ጋር ግን ስልጣኖ እንለዋለን ማለት ነው። ዘይእዝዝ ተፍስሕተ መሰንቆ አርጋኖን ማለት ነው። ለጻድቃኒሁ አብየ ዜና ለዘራኢ ለማለት ነው። ለጻድቃኒሁ ንጉሥ ውእቱ ክርስቶስ አዝማቹ እያለው ወሰርዐ ሰንበተ ብዙኃን ለሰብእ ዕረፍተ እንግዲህ ድርስ እንደተከታዩ የሚቀይር አለ ማለት ነው። እንደዚህ ነው ተከታይ ዕረፍተ ለምሳሌ ለሲሳይ ሲል አግኝተነዋል። ስለዚህ ዕረፍተ ለምን አላለም ብንል ለሰብእ የሚለው ስለተከተለው ማለት ነው። እንዳከታተሉ ወደኋላ የሚያስከትለውን ነገር ይመለከታል ማለት ነው። ይሄ በዜማ ወይም በአጠቃላይ በጸዋትወ ዜማ ውስጥ የተለመደ መንገድ ነው ማለት ነው። ወደኋላ የሚያስከትለውን ነገር ተመልክቶ የራሱ ባህሪ ያለው ማለት ነው የዜማ ስልቱ። ስለዚህ ለሰብእ ዕረፍተ ዕረፍተ በዜማ ሲሆን እንደዚህ ነው። በቅዳሴና በዝማሬ ሲሆን ደግሞ ለሰብእ ዕረፍተ የሚደፋው የቅዳሴ እና የዝማሬ ማለት ነው። ስለዚህ ለሲሳይ የሚል አይነት ነገር ካለ ወይ ቅዳሴ ነው ወይ ዝማሬ ነው ማለት ነው። ስለዚህ በዜማ ግን ለሰብእ ዕረፍተ እንለዋለን ማለት ነው። ገባ ይኸው ሃሌ ያልኳችሁ ቅድም ገባ የህይወት አንብር ማለት ነው። የህይወት ወላይ እንደርትና የህይወት እንለዋለን ማለት ነው።
ያርሁ እዚህ ጋር ደረት ያስፈልገዋል። ያርሁ ክረምተ ይሄ ደግሞ አጓ ማለት አጓድ የሚል ራሱን የቻለ የዜማው ስልት ማለት ነው። አጓድ የሚል ጩኸት የለውም፣ ግን እንደዚህ ሆኖ ከመጣ እንደዚህ ነው ማለት ነው። አጓድ በደሮ ይባላል። ይሄ ደግሞ ሮ ማለት በደሮ ነው ማለት ነው። ስለዚህ አጓድ በደሮ ይባላል ማለት ነው። ያርሁ ክረምተ ዲ ትላለች። እቺ በግዕዝ ውስጥ ስትገኝ ዲ በአዲም ማለት ነው። አዲም ማለት ነው። በእዝል ውስጥ ከተገኘች ደግሞ አዲ ብቻ ይሆናል ማለት ነው። ስለዚህ በግዕዝ ውስጥ ስትገኝ አዲም እንላታለን ማለት ነው። ጩኸቷ እንዴት ነው? ያርሁ ክረምተ እንለዋለን ማለት ነው። በበአመት ጫር አደረግ አመት አላይ ደረግ አደረግና ድፋት አደረግን ማለት ነው። ማለት ነው። ይሄ አንትሙ ማለት ነው። ቁርጥ ይሄ ደግሞ የቁርጥ ምልክት ነው። አንትሙ ቁርጥ ይባላል ማለት ነው። የቁርጥ አይነቶች ብዙ ናቸው። ቃሌ ቁርጥ አለ፣ መስቀል ቁርጥ አለ፣ ብዙ የቁርጥ አይነቶች አሉ። ስለዚህ ይሄ ምን ይባላል? አንትሙ ቡሩካኑ ላዊ የሚለው አርባዕት ውስጥ ያለው ማለት ነው። ስለዚህ ይሄ አንትሙ ማለት ነው የሚለው ምልክት ንጉሥ ውእቱ መሰንቆ አርጋኖን ነው ማለት ነው። ይሄ ክርስቶስ የጣኒቲ ነው ብያቸዋለሁ። ንጉሥ ውእቱ ክርስቶስ አንብር ብፁዕ አንተ ዮሐንስ አንብር ማለት ነው። ስለዚህ ዜማው ይሄን ይመስላል ማለት ነው። ስለዚህ እንግዲህ ጸነጽል ጊዜ መዝሙር በምንቆም ሰዓት እንዴት እንላለን? ሀሌ እንልና በዝማሜ አንዴ እስከ መጨረሻው ድረስ እስከዚህ ድረስ እንዘማለን ማለት ነው። እንደዚህ ከዘመምን በኋላ ማንሻ ይሄው ማ ማለት ማንሻ ማለት ነው። በማሳጠሪያ እየተጻፈ ነው ማለት ነው። ስለዚህ ማ ይላል። እዚያ እንደገና በዚህ ንጉሱቱ ብለን እናነሳዋለን። በቁም እንለዋለን ማለት ነው። በቁም እንለዋለን ማለት ነው። ከዚያ አንዴ እስከዚህ ድረስ እንዘልቃለን። ከዘለቅን በኋላ እንደገና እንመለስና አሁንም በቁም እስከዚህ ድረስ እንለዋለን ማለት ነው። እስከዚህ ድረስ ይቺ ድርብ ሰረዟ የመክፈያ ናት ማለት ነው። ስለዚህ ይሄኛውን ክፍል ይሄኛውን ፓርት ንጉሥ ውእቱ ክርስቶስ የሚለውን ሁለት ጊዜ እንለዋለን ማለት ነው። እንደገና ይሄን ደግሞ አሁንም በቁም ማለት ነው ሁለት ጊዜ እንላለን ማለት ነው። ሁለት ጊዜ ከጨረሰ በኋላ እንደገና እንመለስና ከዚህ ጀምረን በመረግድ እስከዚህ ድረስ እስኪ እቺ መክፈያ ናት ብያቸዋለሁ። ሁለት ጊዜ እዚህ ጋር አንዴ ደርሶ የሚመለስበት ማለት ነው። መክፈያ ናት ማለት ነው። ይሄኛውን ፓርት ለብቻው የምትከፍል ማለት ናት። እቺ ድርብ ሰረዟ በዚህ በአቋቋም መጽሐፍ ውስጥ እንደዚህ ሆኖ ድርብ ሰረዝ ሆኖ እናገኘዋለን ማለት ነው። ወይም በዝክረ ቃል ውስጥ እንደዚህ ሆኖ እናገኘዋለን። ይሄኛውን ፓርት በመረግድ ሁለት ጊዜ እንላለን። ከዚያ ደግሞ ይሄኛውን ሁለት ጊዜ እንላለን ማለት ነው። ማለት ይቅርታ፣ በመረግድ አንድ ጊዜ ብቻ እንለዋለን ይሄን ማለት ነው። ከዚያ ወዴት እንሄዳለን? ይሄኛው ልክ ለምሳሌ ይሄ ለምሳሌ እንደዚህ የሆነ አቋም ነገር እንደዚህ ሆኖ እናገኛለን በመጻሕፍቱ ውስጥ ማለት ነው። እንደዚህ ቀጥ ያለ ነገር ይሄ የቁም መክፈያ ይባላል። ይሄንን በመረግድ እንደጨረስን ወሰራ ሰንበት የሚለውን በቁም ወሰራ ብለን በቁም እንመጣለን ማለት ነው። እስከ የት ድረስ እንመጣለን? እስከ መጨረሻ እንዘልቃለን ማለት ነው። እስከ መጨረሻ እስከዚህ ድረስ በቁም እንዘልቃለን ማለት ነው። እዚህ ጋር ግን እዚህ ከማንሻው ወደኋላ አዝማች ቢኖር ኖሮ ለምሳሌ ንጉሱቱ የሚል እዚህ ጋር አዝማች ቢኖር ኖሮ ከማንሻው በፊት ሌላ ማንሻ ኑሮት እዚህ ጋር ሌላ ማንሻ ሆኖ ንጉሱቱ ክርስቶስ የሚል እዚህ ጋር ብናገኝ ኖሮ ግን
ማንሻውን አንዘልቀውም ነበር ማለት ነው። ስለዚህ አሁን ግን እዚህ ጋር ከማንሻው መካከልና ከዚህኛው መካከል እንትን ስለሌለ የአዝማቹ ስለሌለ እስከ መጨረሻው እንዘልቀዋለን ማለት ነው። ከዚያ ከዘለቅን በኋላ እንደገና ተመልሰን ወዴት እንሄዳለን? ችኛዋን እንደዚህ አይነት የቆመችዋን ነገር እንፈልግና ዘኢያይድዎ እናገኛለን ማለት ነው። እዚህ ጋር ተከፍለዋለች ማለት ነው። ስለዚህ ዘኢያይድዎ ስልጣኑ ዘይእዝዝ ትፍሥሕተ ለጻድቃኒሁ እስከዚህ ድረስ ንጉሱ ቱየን አዝማቹን ጨምረን ማለት ነው። አዝማቹን ጨምረን እስከ ክፍሉ ድረስ እንደዚህ አድርጎ ነው የሚከፍለው። ይሄኛው ክፍል ስለሆነ ራሱን የቻለ ስለሆነ እቺ አቋሟ ማለት ነው። እስከዚህ ድረስ አሁንም በቁም እንላለን። ከዚያ ደግሞ እንመለስና ወደ ታች አይዘለቅም ከዚህ በኋላ ማለት ነው። ቅድም ስላለ ምክንያቱም እንደገና እዚህ ጋር እንመጣለን ማለት ነው። ያሰምርክለ ብለን እንመጣለን ማለት ነው። ያሰምርክለ ለሲሳይ ያነሶምር ለነዳይ እንልና እስከዚህ ድረስ እንልና ንጉሱቱንም ጨምረን በቁም እንላለን ማለት ነው። እንደገና እንሄድና እዚህ ጋር ደግሞ ይሄው እንዳያችሁት ልክ መጻሕፍቱ ውስጥ ያለውን ነው ያስቀመጥኩላችሁ እንድትረዱት ብዬ ማለት ነው። እዚህ ጋር ይሄ መክፈያ ማለት ነው። ይሄንን እንደገና በቁም እንላለን ማለት ነው። እስከዚህ ድረስ አሁንም እስከዚህ ድረስ እስከዚህ ድረስ ለዘራኢ ድረስ እንልና እችንም አንዴ እንላታለን ማለት ነው። ንጉሱቱን አብረን እስከዚህ ድረስ እንለዋለን ማለት ነው። በአጠቃላይ ከዚያ ካልን በኋላ እዚህ ጋር ምክንያቱም እንግዲህ ክፍል የለም እንደዚህ የቆመ ነገር የለም ማለት ነው። ስለዚህ ከዚህ እንጀምራለን ማለት ነው። ከሀሌ እንጀምርና እስከዚህ ድረስ እንለዋለን ማለት ነው። ንጉሱቱ ክርስቶስ ድረስ እንለዋለን ማለት ነው። ምክንያቱም እዚህ ጋር መክፈያ ነገር ስላለ ማለት ነው። እንደዚህ ቁሙን በእንደዚህ አይነት ካልን በኋላ እንመለስና ይሄን ሀሌን እስከዚህ ድረስ ሁለት ጊዜ እንለዋለን ማለት ነው። ቅድም እንደነገርኳችሁ እነዚህ ነጠላ ሰረዞች መክፈያዎች ስለሆኑ የመረግድና የጥፋት መክፈያዎች ስለሆኑ ማለት ነው። እዛ እንለዋለን። ይሄኛውን ሁለት ጊዜ እንላለን። እንደገና ደግሞ ይሄንንም እስከዚህ ድረስ እስከ ድርብ ሰረዙ ድረስ ሁለት ጊዜ እንላለን። አሁንም እስከዚህ እስከ ድርብ ሰረዙ ድረስ ሁለት ጊዜ እንላለን። አሁንም ንጉሱቱ ክርስቶስን እስከዚህ እስከ ድርብ ሰረዙ ድረስ እንላለን። አሁንም ንጉሱቱ ክርስቶስን እዚህ ሁለተኛውን ማለት ነው እስከ ድርብ ሰረዙ እስከ መክፈያው እንላለን። አሁንም መሐሪው ውእቱ ይሁዘራ ለዘራኢ እስከዚህ ድረስ እስከ ድርብ ሰረዙ ድረስ ማለት ነው እንላለን። ሁለት ጊዜ ማለት ነው። ንጉሱቱን አንድ ጊዜ እንለዋለን ማለት ነው። ምክንያቱም እዚህ ጋር አዝማቹ እና እናቱ ማለትም መጀመሪያ ላይ የሚገኘውና እዚህ ጋር የምናገኘው ተመሳሳይ የዜማ ምልክት ስላለው አይደግምም ማለት ነው። አዝማቹ ራሱን የቻለ ዜማ ምልክት ቢኖረው ግን እንደግመዋለን። በመረግድ ጊዜ ወይም በጥፋት ጊዜ በሁለቱ እንደግመዋለን ማለት ሁለት ጊዜ እንለዋለን ማለት ነው። ስለዚህ ተመሳሳይ ስለሆነ ይህንን አንድ ደግሞ ማለት ነው አዝማቹን። ምክንያቱም እዚያ ጋር ተመሳሳይ ስለሆነ መጀመሪያ ካለው ጋራ በዜማ ተመሳሳይ ስለሆነ አንለውም ማለት ነው። በዜማ ተመሳሳይ ካልሆነ ግን እንደግመዋለን። በዜማ ተመሳሳይ ሆኖ ደግሞ በአቋቋም አዝማቹ ለብቻው ቢሆንም ልንደግመው አንችልም። ምክንያቱም ዜማው ነው መሰረቱና ማለት ነው። እሺ ይሄንም ያሰምርክለ ለሲሳይ ያነሶምር ለነዳይ ድረስ እንለዋለን ማለት ነው። አጠቃላይ በዚህ አይነት በድርብ ሰረዞች ከድርብ ሰረዞች እየተመለስ ሁለት ጊዜ እንላለን ማለት ነው። እነዚህ ድርብ ሰረዞች እንግዲህ እዚህ ጋር እንዳስቀምጡላችሁ እቺ ድርብ ሰረዟ የመረግድና የጽፋት መክፈያ ናት ማለት ነው። ይሄ ደግሞ የቁም መክፈያ ነው ማለት ነው። እንደዚህ ነው ስታገኙ የቁም ክፍል ይባላል። ይሄኛው የቁም ክፍል እንደዚህ የቆመው የቁም ክፍል ይባላል። ይሄ ደግሞ የጽፋትና የመረግድ መክፈያ ነው ማለት ነው። ስለዚህ እንደዚህ አድርገን ካልን በኋላ ንጉሱ ውእቱ ክርስቶስ ገባሬ ሕይወት በበዓመት ድረስ እንደዚህ ካልን በኋላ በመረግድ ንጉሱ ውእቱ ብለን እንጽፋለን ማለት ነው። እስከ መጨረሻው ድረስ ኋላ ልክ እንደ መረግዱ ሁለት ጊዜ ካልን በኋላ ይሄኛውን ሁለት ጊዜ እንላለን፣ ይሄንም ሁለት ጊዜ እንላለን ማለት ነው። መረግዱ አንድ ጊዜ ነበረ፣ ይሄን መጨረሻውን ክፍል አንድ ጊዜ ነበር ያለው። ጽፋቱ ግን ሁለት ጊዜ እንለዋለን ማለት ነው። ሁለት ጊዜ ካልን በኋላ መልሰን ማለት ነው አንዴ ከዘለቅን በኋላ እንደገና እንመልስና
ሁለት ጊዜ ካልነው በኋላ አመላለስንና ወደዚህ ተመልሰን ወዴት እንሄዳለን? ወሰራ ሰንበተ ብለን እንሄዳለን ማለት ነው። ልክ እንደ ቁሙ እየከፈል እንደዚህ ወደ ላይ እንወጣለን ማለት ነው። ከዚያ እስከዚህ ድረስ ቅድም በቁሙ እንዳሳየኋችሁ በዚህ በቆመው አይነት በቁሙ አከፋፈል መሰረት እንሄዳለን ማለት ነው። ከዚያ እንመለስና ልክ እንደመረግዱ በክፍሉ እያስቆረቆርንና እያስመታን ከበሮውን ማለትም ማስቆርቆር ማስመታት ማለት መጀመሪያ ትንሽ ድምጽ ባላት ከበሮ በታችኛው አንበታ እየመታን ማለት ነው። ማስቆርቆር ማለት ይሄ ነው። በዚህ ስትመታ በትንሿ ስትመታ ማስቆርቆር ይባላል። በትልቁ ሲመታ ደግሞ ማስመታት ይባላል ማለት ነው። ስለዚህ መጀመሪያ በትንሿ እየመታን በኋላ ደግሞ በትልቁ እያስመታን ከበሮውን እንደዚህ አድርገን በክፍሉ ልክ እንደመረግዱ እንዘልቃለን እስከዚህ ድረስ ማለት ነው። ኋላ ከዘለቅን በኋላ ይሄኛውን ማንሻውን በነጠላ እንዘልቀዋለን ሳናስቆረቆር ሳናስመታ ማለት ነው። አንድ ጊዜ ብቻ ዝም ብለን በማስመታት ብቻ እንለዋለን ማለት ነው። ማንሻውን ከዚያ እንመለስና አንዴ በማጨብጨብ ጸናጽል አስቀምጠን በማጨብጨብ ብቻ ዘልቀን እንተዋዋለን ማለት ነው። አጠቃላይ የመዝሙር ቁመት አባባል ይሄንን ይመስላል ማለት ነው። ከሌሎች ከአቡኖቹ ልዩ የሚያደርገው ወደ ላይ እየከፈለ መሄዱ ብቻ ነው እንጂ ከአቡን ጋር ተመሳሳይ ነው ማለት ነው። እንደ አቡን ቢሆን ግን ከላይ ነው እያልነው የምንመጣ ማለት ነው። ለምሳሌ ይሄኛውን ከጨረስን በኋላ ማንሻውን ከጨረስን በኋላ መረግድ ከጨረስን በኋላ ወደ ሀሌ ነው የምንመጣው እንጂ እንደዚህ ወደ ክፍል ወደ ወሰራ ሰንበተ ብለን ወደ ላይ ልንሄድ አንችልም ማለት ነው። ስለዚህ የመዝሙር አባባል ልዩነቱ ይሄ ነው። ይሄንን ይመስላል እንግዲህ የዛሬው ማብራሪያ። በሚቀጥለው ደግሞ ሌላ ማብራሪያ ስለ አቋቋም ማብራሪያ፣ ስለ ምልክቶች ማብራሪያ የምንቀጥል ይሆናል ማለት ነው። አቋቋሙንም ከዚህ ቀጥዬ የንጉሱቱን ከዚህ ቀጥዬ ነገ የምለቀው ይሆናል ማለት ነው። ስለነበረኝ ጊዜ እግዚአብሔር አምላክ ስሙ የተመሰገነ ይሁን። አብራችሁን ስለነበራችሁ በጣም አመሰግናለሁኝ። እግዚአብሔር ከእናንተ ጋር ይሁን። ሰላም ቆዩልኝ።